بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? አልአዝካር ወልአዳብ የተሰኘው ኪታባችን እንደቀጠለ ነው። ክፍል 46 የዛሬው ትምህርታችን ቁጥር 106 ነው። እንግዲህ ቂስሙል አዳብ ነው እየተማማርን ያለ ነው። አዝካሮችን ተማምረናል። ያሁን ላይ እየተማማርን ያለ ነው ቂስሙል አዳብ ኢስላማዊ አዳቦችን ስነ ስርዓቶችን ነው። እዚህ ጋር እንግዲህ 3 ርዕሶች አሉ። እነሱን እንማማራለን። የመጀመሪያው ርዕስ አልስቲእዛኑ ይላል። ፍቃድን በተመለከተ ነው። ፍቃድ መጠየቅ። የሆነ ቤት ስንሄድ መቆርቆር አለብን። ግቡ ስንባል ነው የምንገባው እንጂ ዝም ብለን ዘው ብለን ሰው ቤት መግባት የለብንም። ይሄን በተመለከተ ነው። አልስቲእዛኑ ፍቃድ መጠየቅ፣ ፍቃድን መጠየቅ። ይሄን በተመለከተ ነው። ፍቃድን በተመለከተ ቁጥር 1 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነማ እንሆ እኮ ጁዒለ የተደረገው አልስቲእዛኑ ፍቃድ የተደረገው ፍቃድ እንድንጠይቅ የተደረገው ሚን ከአጀሊል በሶር ሚን አጀሊል በሶር ለአይን ሲባል ነው። አይን ማየት የሌለበትን ነገር እንዳያይ፣ አይን ሐራም ላይ እንዳይወርቅ፣ መጥፎ ነገር እንዳያይ ነው። ለአይን ሲባል ነው ፍቃድ መጠየቅ የተደረገው ማለት ነው፣ የተደነገገው። ስለዚህ ፍቃድ መጠየቅ አለብን። አላህ ሱብሓነሁ ወተዓላ በቁርአኑ ተናግሯል ፍቃድ መጠየቅ እንዳለብን እንጂ የሆነ ቤት ስንል ዘው ብለን መግባት የለብንም። እና ፍቃድ የተደረገው አይን ማየት የሌለበትን ነገር እንዳያይ። ምሳሌ ወንድሞቻችንም ክፍል ሊሆን ይችላል። ማንኛውም ቤት መቆርቆር አለብን። ግቡ ስንባል ነው እንጂ መግባት ያለብን ዘው ብለን ገብተን ምን እየሰሩ እንደው አናውቅም። ስለዚህ አይን መጥፎ ነገር ላይ እንዳይወድቅ፣ የተከለከለ ነገር ላይ ሐራም የሆነ ነገር ላይ እንዳይወድቅ ለአይን ሲባል ነው ፍቃድ የተደረገው። ኢነማን ሆኮ ጁዒለ የተደረገው አልስቲእዛኑ ፍቃድ የተደረገው ፍቃድ እንድንጠይቅ የተደረገው ሚን አጀሊል በሶር ለአይን ሲባል ነው። እዚህ ጋር ቁጥር ተቀምጧል። አይ ማለትም ቁጥር 1 ላይ አይ ማለትም ኢነማን ሆኮ ሹሪዓ የተደነገገው አልስቲእዛኑ ፍቃድ መጠየቅ የተደነገገው ሊአላ የቃዑ እንዳይወርቅ ነው። አልበሳሩ አይን እንዳይወርቅ ነው። ኢላ ወደ ዳኺሊ ወደ ውስጥ ማለት ነው። አልበይቲ ወደ ቤት ውስጥ ቤት ውስጥ እንዳይወርቅ ነው። ቤት ውስጥ እንግዲህ የሆነ ነገር እያደረጉ ሊሆኑ ይችላሉ እነዛ ሰዎች። ስለዚህ አይናችን እዛ ላይ እንዳይወርቅ ነው። አይን ማየት የሌለበት ነገር ላይ እንዳይወርቅ ነው። ወደ ቤት ውስጥ እንዳይወርቅ ነው አይናችን ማለት ነው። ፈፊህ እሱ ደግሞ አነህዩ የተከለከለው አኒ ነዛሪ ከይታ ከመልከተ ኢላ ወደ ዳኺሊ ውስጥ አልቡዩቲ ወደ ቤት ውስጥ እይታችን እንዳይወርቅ ነው የተከለከለው። አነህዩ የተከለከለው ማለት ነው፣ ክልከላ የተደረገው ለዚህ ነው። ስለዚህ አይናችን ያላስፈላጊ ነገር እንዳያይ እንዳይመለከት ነው ፍቃድ የተደረገው የተደነገገው። ስለዚህ የሆነ ቤት ስንሄድ መቆርቆር አለብን። ግቡ ከተባል እንገባለን። ግቡ ካልተባልን ግን መመለስ አለብን። አይናችን ያላስፈላጊ ነገር ላይ እንዳይወድቅ ማለት ነው። ስለዚህ ፍቃድ መጠየቅ አለብን። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ቁጥር 2 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። የአላህ ሰላትና ሰላም በሳቸው ላይ ይሁን። እንዲህ አሉ ኢዛ ጊዜ አሉ ኢስተእዘነ ፍቃድ በጠየቀ ጊዜ አሐዱኩም አንዳችሁ ፍቃድ በጠየቀ ጊዜ ሰላሰን 3 ጊዜ ፍቃድ በጠየቀ ጊዜ ፈለም ዩእዘን ካልተፈቀደለት ለሱ ካልተፈቀደለት ግባ ተብሎ ካልተፈቀደለት ፈልየርጅዕ ይመለስ። እንግዲህ ምሳሌ ሰው ቤት ሄድ 3 ጊዜ ቆረቆርና መመለስ አለብን እንጂ በእጃችን መምታት የለብንም። በሩ ውስጥ ይገነጠል ድረስ ብሎ መቆርቆር የለብንም፣ ወይም ያንን በሩን መታገል የለብንም። 3 ጊዜ ቆረቆርና በቃ መመለስ። እየሰሙንም ሊሆን ይችላል። እነሱ ደግሞ እየሰሙ ከሆኑ ራስ ዝም ካሉን መመለስ ነው ያለብን። 3 ጊዜ ፍቃድ ጠይቀን ማለት ነው። ያው ግቡ ካልተባልን ካልተከፈተልን መመለስ ነው ያለብን ማለት ነው። ኢዛ ጊዜ ኢስተእዘነ ፍቃድ በጠየቀ ጊዜ አሐዱኩም አንዳችሁ 3 ጊዜ ፍቃድ በጠየቀ ጊዜ 3 ጊዜ ጠይቆ ፈለም ዩእዘን ካልተፈቀደለት ለሱ ለዛ ሰው ማነው ፈልየርጅዕ ይመለስ፣ ወደ ቤቱ ይመለስ፣ ወደሚመለስበት ይመለስ እንጂ እዛው ዝም ብሎ ሲቀጠቅጥ ማደር የለበትም፣ መታገል የለበትም።
እና ወይም ያንን በር ገፍቶ መግባት የለብንም ማለት ነው። አያችሁት? ኢስላም እንደዚህ ነው። ስለዚህ ያው መቆርቆር አለብን። ግቡ ስንባል እንገባለን። ግቡ ሳንባል ግን መግባት የለብንም። የግቢውን በር ሆን ገፍተን ሰብረን መግባት የለብንም። መቆርቆር አለብን። ግቡ ካልተባል መመለስ አለብን። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። እንግዲህ ይሄ ምሳሌ ወንድሞቻችንን ቤት ሊሆን ይችላል፣ የእህቶቻችን ቤት ሊሆን ይችላል። መቆርቆር አለ። የእሳቸው ክፍል ሊሆን ይችላል። ወንድሜ ክፍል አሁን ዘው ብለሽ መግባት የለብሽም። የሆነ ነገር እያደረገ ሊሆን ይችላል። ስለዚህ ልብስ እየቀየረ ሊሆን ይችላል። አንቺ መቆርቆር አለብሽ። ግቢ ሲልሽ መግባት ነው እንጂ ያለብን በሩን ገፍትረን መግባት ያይ ወንድሜ ነው፣ አይ እህቴ ናት፣ እናቴ ናት ብለን መሆን የለበትም። ጥንቃቄ ልናደርግ ይገባል። ሰው ቤት ብቻ አይደለም፣ ሁሉም ጋር ነው ክልከላ የተደረገው ማለት ነው። ፍቃድ እንድንጠይቅ የታዘዝ ነው እና ፍቃድ መጠየቅ አለብን። እናታችንም ትሁን አባታችንም ይሁን እሱ ክፍል ልንገባ ስንል መቆርቆር አለብን። ቁጥር 107 ሁለተኛው ርዕስ ላ የጥሩቅ አህለሁ ለይለን ይላል። ላ የጥሩቅ አይግባ አህለሁ ቤተሰቡን ለይለን በሌሊት አይግባ። ይህም በተመለከተ ነው። እንግዲህ አንድ ሰው ለፊልድ ሊሆን ይችላል፣ ለዘመቻ ሊሆን ይችላል፣ ወደ ተለያየ ቦታ ብቻ ሂዷል። ሲመለስ ግን ለሚስቱ ለቤተሰቡ ማሳወቅ አለበት። በዚህ ሰዓት እመጣለሁ ወይ አዳሬን እመጣለሁ ወይ ቀን ላይ እመጣለሁ ብሎ ማሳወቅ አለበት። ግን በሌሊት መጥቶ እነሱን ማስደንገጥ እንደሌለበት ይህም በተመለከተ ነው። ላ የጥሩቅ አይግባ አህለሁ ቤተሰቡን ለይለን በሌሊት አይግባ። ይህም በተመለከተ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢዛ ጊዜ አሉ አጠዋለ ባስረዘመ ጊዜ አሐዱኩሙ አንዳችሁ ባስረዘመ ጊዜ አልገይበህ እርቀቱን ማለት ነው። ርቆ በሄደ ጊዜ ረጅም ጊዜ በተቀመጠ ጊዜ በቆየ ጊዜ ማለት ነው። እንግዲህ የሆነ ቦታ ሄዶ ማለት ነው። ኢዛ ጊዜ አጠዋለ ባስረዘመ ጊዜ አሐዱኩሙ አንዳችሁ አልገይበህ እርቀቱን ርቆ በሄደ ጊዜ። ገይብ ማለት ከኛ የተሰወረ ነገር እኛ ማናየው ነገር ገይብ ይባላል። ሩቅ ማለት ነው። ገይብ ርቆ በሄደ ጊዜ ለረጅም ጊዜ ሄዶ የሆነ ቦታ ሄዶ ሲመለስ ግን ማሳወቅ አለብን ማለት ነው። እና ኢዛ ጊዜ አጣለ ባስረዘመ ጊዜ አሐዱኩም አንዳችሁ አልገይበህ እርቀቱን ርቆ በሄደ ጊዜ ፈላ የጥሩቅ አይግባ ሲመለስ ማለት ነው። ፈላ የጥሩቅ አይግባ ፈላ የጥሩቅ አይግባ አህለሁ ቤተሰቡን ለይለን በሌሊት አይግባ። በሌሊት መጥቶ አያስደንግጣቸው። እንግዲህ ከዛ ከሰፈር ከዛ ከጉዞ ሲመለስ ሌሊት መጥቶ አያስደንግጣቸው፣ በእነሱ ላይ አይግባ አሉ። እዚህ ጋር ቁጥር ተቀምጧል። አይ ማለትም ላ የድኹል አይግባ አላ ላይ አህሊሂ በቤተሰቡ በሚስቱ ላይ ለይለን በሌሊት ማለት ነው። ኢዛ ጊዜ ቀዲመ ሲመለስ ሚን ከሰፈሪ ከጉዞ ማለት ነው። ከሄደበት ቦታ ሲመለስ በሌሊት አይግባ። ኢላ ሲቀር ኢዛ ጊዜ ካኑ ከሆኑ ቤተሰቦቹ ሚስቱ ከሆኑ የዕለሙን የሚያውቁ ከሆኑ ቢቁዱሚሂ መምጣቱን የሚያውቁ ከሆነ ይሄ ሲቀር ይሄ ችግር የለም። አሳውቋቸዋል ቀድሞ። ሚስትም ከሆነች ቤተሰቡ ይዘጋጃሉ ማለት ነው። ሌሊት አይደነግጡም። ስለዚህ አሁን በአሁን ሰዓት ሁሉ ነገር የተመቻቸ ነው። ስልክ አለ፣ ሁሉ ነገር አለና ስልክ ደውሎ በዚህ ሰዓት እመጣለሁ ወይ አዳሬን እመጣለሁ ብሎ መናገር አለበት። በዛን ጊዜ ግን ያው መልእክተኛን ነበር። ምሳሌ የሆነ ዘመቻ ሄደው ሲመጡ ድንገት አይመጡባቸውም ነበር። ያኔ መልእክተኛን ይልካሉ። መተናል ገብተናል ብለው ይናገራሉ። ከዛም በኋላ ይሄዳሉ ማለት ነው። አያችሁ እስልምና ሱብሃንአላህ። ስለዚህ የሆነ ቦታ ሄዶ ሲመለስ ሌሊት በእነሱ በሚስቱ ላይ ሌሊት ቆርቆሮ ወይም አስደንግጦ መግባት የለበትም። ቀደም ብሎ መናገር አለበት። በዚህ ሰዓት እመጣለሁ፣ በዚህ ጊዜ እመጣለሁ። እሷም ተዘጋጅታ ፈሽ ብላ ተጠብቀዋለች ማለት ነው። ያለውን ነገር አዘጋጅታ ሙሉ አድርጋ ተጠብቃለች። እሺ ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ሌላኛው ቁጥር 108 አልመጅሊሱ ነው የሚለው። አልመጅሊሱ መቀመጥን በተመለከተ አልመጅሊስ መቀመጥ፣ ይህም በተመለከተ ነው። እንግዲህ መቀመጥን በተመለከተ ቁጥር 1 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ላ ዩቂሙ አይቁም ላ ዩቂሙ አያስቁመው አያስነሳው አረጁሉ ሰውየው አያስነሳው አረጁለ ሰውየውን አያስነሳው ከተቀመጠበት ተነሳ ብሎ አያስነሳው ሚንከ መቅዓዲሂ ከተቀመጠበት ثم ከዛ የጅሊሱ ሊቀመጥ ፊሂ በሱ ፊሂ
በዛ ቦታ ላይ እሱ ሊቀመጥ ማለት ነው። እሱን አስነስቶ ተነሳ ብሎ አስነስቶ ያ ሰውዬ እሱ እዛ ቦታ ላይ ሊቀመጥ፣ ይሄ አይቻልም ማለት ነው። እኔ አሁን መጣሁኝ፣ ሰው ተቀምጧል፣ ቦታ የለም፣ ተነሳ አንተ ብዬ አስነስቼ እዛ ቦታ ላይ እኔ ልቀመጥ፣ ይሄ አይቻልም ማለት ነው። እንግዲህ አዳብ ነው። ላ ዩቂሙ አያስነሳው አረጁሉ ሰውየው፣ አረጁለ ሰውየውን አያስነሳው ሚንከ መቅዓዲሂ ከመቀመጫው ከተቀመጠበት፣ ثم ከዛም የጅሊሱ ሊቀመጥ ፊሂ በሱ ቦታ ላይ፣ ፊሂ በዛ ቦታ ላይ እሱ ሊቀመጥ፣ ይህ አይቻልም ማለት ነው። ወለኪን ነገር ግን አሉ ተፈሰሑ ሰፋ ሰፋ በሉ፣ ጠጋ ጠጋ በሉ፣ ወተወሰዑ ያኒ ሰፋ ሰፋ በሉ፣ ሰፋ አስፋፉት አሉ። ሰፋ ሰፋ ብላችሁ እሱን እዛ አስገቡት ማለት ነው። ሰፋ ሰፋ ብሎ ምሳሌ ጠጋ ጠጋ ብሎ ሰፋ ሰፋ ያደርጉና መሀል እሱን ማሸጋሸግ ማለት ነው። እንደዛ አድርጉ እንጂ አንዱን አስነስታችሁ አንዳችሁ መቀመጥ የለም ማለት ነው። አንተ ተነሳ እስኪ እኔ ልቀመጥበት ብሎም ያስነሳሉ። ይሄ አግባብ አይደለም፣ አደብ አይደለም። አደቡስ ምንድነው? ጠጋ ጠጋ ብለን ያችን ሴት መካከላችን ማስገባት ማለት ነው። እና ምናሉ ወላኪን ነገር ግን ተፈሰሑ ሰፋ ሰፋ በሉ፣ ያኔ ጠጋ ጠጋ በሉ፣ ወተወሰዑ ሰፋ ሰፋ አድርጋችሁ አስገቡት ማለት ነው። እና ሰፋ ሰፋ በሉ አስፋፉት አሉ የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። ቁጥር 2 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ አለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው አሉ ቃመ የቆመ ሰው ሚንከ መጅሊሲሂ መቀመጫው ማለት ነው። መን ሰው ቃመ የቆመ፣ መን ሰው ቃመ የቆመ ሚንከ መጅሊሲሂ ከተቀመጠበት ማለት ነው። ከተቀመጠበት ቦታ የቆመ ሰው ثم ከዛም ረጃ የተመለሰ ኢለይሂ ወደሱ ወደ ቦታው የተመለሰ ሰው فهو ስኮ ሐቁ ነው ቢሂ በዛ ቦታ ላይ ማለት ነው። ሐቅ አለው፣ መብት አለው። ምሳሌ እኔ ተቀምጫለሁ፣ የሆነ ነገር ላምጣ ወይ ውሃ ላምጣ ብዬ ሄድኩኝ፣ የሆነ ነገር ላመጣ ሄድኩና መልሼ ቦታ የመመለስ ያን ቦታ ሰው መያዝ የለበትም ማለት ነው። የኔ ቦታ ሐቅ አለኝ እዛ ቦታ ላይ እና ተሽቀዳድሞ የሱን ቦታ መያዝ የለብንም ማለት ነው። ምሳሌ አሁን ሰልፍ ይዘናል አይደለ? የሆነ ነገር ብቻ የሆነ ወረቀት ወይም የሆነ ነገር ላስተካከል ሄድኩኝ፣ እዛው ሰልፍ ላይ ነው መጥቼ መቆም ያለብኝ። እዛ ቦታ ላይ ሐቅ አለኝ ማለት ነው። መብቱ የኔ ነው ማለት ነው እንጂ ሌላ ሰው መጥቶ እኔ ሰልፍ ላይ ወይም እኔ መቀመጫ ላይ ሊቀመጥ አይገባም። ይሄ አዳብ አይደለም ማለት ነው። አዳቡስ ያ ቦታ ላይ የተቀመጥኩት እኔ ነኝ፣ መልሼም ስመጣ እዛ ቦታ ላይ መቀመጥ አለብኝ። እንዲሁም ደግሞ እቃ ማስቀምጬ ሊሆን ይችላል። የሆነ እቃ አስቀምጬ የሆነ ነገር ላመጣ ሄድኩኝ፣ መጥቼ መቀመጫ ነው መቀመጥ ያለብኝ። ያ ሐቅ አለኝ ማለት ነው። እሺ መን ሰው ቃመ የቆመ ሚንከ መጅሊሲሂ ከተቀመጠበት፣ እንግዲህ ከተቀመጠበት ቆሞ ሄደ የሆነ ነገር ሊያመጣ ثم ከዛም ረጃ ተመለሰ ኢለይሂ ወደሱ فهو ስኮ ሐቁ ነው ቢሂ በሱ በዛ ቦታ ላይ ሐቅ አለው፣ መብት አለው። መልሶ መጥቶ ሊቀመጥ ማለት ነው። ሌላ ሰው ያን ቦታውን ሊይዝበት አይገባም ማለት ነው። ረዋሁ ሙስሊም ዘግበውታል። እሺ ቁጥር 3 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲህ አሉ። መን ኢስተመዐ የሰማ፣ መን ሰው ማለት ነው። መን ሰው ኢስተመዐ የሰማ ሰው በአንድ ላይ ሳያይዘው መን ኢስተመዐ የሰማ ሰው ኢላ ወደ ሐዲፊ ወሬ፣ ወደ ንግግር ማለት ነው። ወደ ሰዎች ንግግር፣ ወደ ሰዎች ወሬ ጆሮውን ጣል አድርጎ የሚያዳምጥ የሆነ ሰው ማለት ነው። ሚስጥር የሚያዳምጥ የሰዎች ወሬ ጆሮ ጠቢ ማለት ነው። መን ኢስተመዐ የሰማ ኢላ ወደ ሐዲፊ ወሬ ንግግር ቀውሚን ወደ ሰዎች ማለት ነው። ወሁም እነሱ ደግሞ ለሁለሱ ካሪሁን እየጠሉ እሱ እንዳይሰሙት እየጠሉ አረ እንዳይሰማብን እያሉ ማለት ነው። ይሄም ቀውሚን ወደ ሰዎች ወሬ ንግግር የሰማ ያዳመጠ ሰው ወሁም እነሱ ሰዎች እነዛ ሰዎች ደግሞ ጉዳያቸውን ለሁለሱ ካሪሁን እየጠሉ እንዳይሰማባቸው ማለት ነው። አረ እንዳይሰማብን ይካል አረ እንዳይሰማብን እሱ ብለው እነሱ እያወሩ ነው። እነሱ እንዳይሰማባቸው ጠልተዋል ማለት ነው። ወሁም ካሪሁን እነሱ የጠሉ ሲሆኑ ማለት ነው። ያ ሰውዬ ያ ሚስጥራቸውን እንዳይሰማባቸው ጠልተዋል። ስለዚህ እሱ ግን ጆሮውን ጣል አድርጎ እያዳመጠ ነው ሚስጥራቸውን። እሺ ወይም ደግሞ የፊሩነ እየሸሹ ሚንሁ ከሱ እየሸሹ
አረ እሱማ ካለ በቃ እዛ እንሂድ ብለው ሸሽተው ይሄዳሉ። እሱ ግን ጆሮውን ጣል አድርጎ ያዳምጣል ማለት ነው። ወይም ደግሞ የፊሩነ እየሸሹ ሚንሁ ከሱ እየሸሹ ያዳመጠ ሰው እነሱ እየሸሹት እነሱ እየፈሩት እንዳይሰማብን ብለው እሱ ግን ያዳመጠ ሰው የእነሱ ሚስጥር ያዳመጠ ሰው ሱበ ይፈስበታል፣ ይንቆረቁርበታል። ሱበ ይፈስበታል፣ ይንቆረቁርበታል ማለት ነው። ፊ ውስጥ ኡዙኒሂ በጆሮ ውስጥ አልአኑኩ ማለት ነሐስ የቀለጠ ነሐስ ማለት ነው። ታች ላይ አይ ማለትም እዚህ ቁጥር 3 ላይ ወህወ እሱ ነው። ምንድነው የሚለው አልአኑኩ የሚባለው ወህወ እሱ ነው። አርረሳሱ መዳብ ማለት ነው። ወይም ይሄ የሚቀልጥ ብረት ማለት ነው። አልሙዛቡ የሚቀልጥ የሆነ ብረት የሚቀልጥ ነሐስ ወይም መዳብ ማለት ነው። እሱ በጆሮው ነገ የውመል ቂያማ ማለት ነው። ነገ የውመል ቂያማ በሱ ላይ እንዲፈስ ይደረግበታል ማለት ነው። طيب ወይም ደግሞ የፊሩነ እየሸሹ ሚንሁ ከሱ እየሸሹ እሱ የሚያዳምጥ የሆነ ሰው ሱበ ይፈስበታል፣ ይንቆረቆርበታል። ፊ ውስጥ ኡዙኒሂ በጆሮ ውስጥ አልአኑኩ አኑክ ማለት ነው። የሚፈልስ የሚቀልጥ ብረት ነሐስ ማለት ነው። የውመ ቀን አልቂያማ የቂያማ ቀን በሱ ላይ የቀለጠ ብረት የቀለጠ ነሐስ መዳብ በሱ ላይ እንዲቆረቆርበት ይደረግበታል። ይህ ሰውዬ የሰዎችን ሚስጥር የሰማ ጆሮ ጠቢ ማለት ነው። እየተደበቀ የሚያዳምጥ እንደዚህ ልክክ ብሎ ግድግዳ ላይ በር ላይ እንደዚህ የሚያዳምጥ አለ እኮ የሰው ወሬ ማለት ነው። ይዞ ለሚሄድ ነገር የሚያመላልስ ሰው እና ነገ የውመል ቂያማ ይሄ ሰውዬ በጆሮ ውስጥ የቀለጠ ነሐስ ወይም መዳብ ሚንቆረቆርበታል፣ ይፈስበታል ይህ ሰውዬ አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። እደግመዋለሁ አንዴ። መን ኢስተመዐ የሰማ ሰው ኢላ ወደ ሐዲሲ ወደ ወሬ ወደ ንግግር ቀውሚን ወደ ሰዎች ንግግር የሰማ ሰው ወሁም እነሱ ደግሞ ለሱ ካሪሁን እየጠሉ ማለት ነው። ወሬያቸውን እንዳይሰማባቸው እየጠሉ ወይም ደግሞ የፊሩነ እየሸሹ ሚንሁ ከሱ ከዛ ሰው እየሸሹ እንዳይሰማብን ብለው የሰማ ሰው ሱበ ይፈስበታል፣ ይንቆረቆርበታል። ፊ ውስጥ ኡዙኒሂ በጆሮ ውስጥ አልአኑኩ አኑክ የሚቀልጥ ብረት ማለት ነው። የቀለጠ ነሐስ የውመ ቀን አልቂያማ የቂያማ ቀን የቀለጠ ነሐስ የቀለጠ ብረት በሱ በጆሮ ውስጥ ይንቆረቆርበታል አሉ። ረዋሁል ቡኻሪዩ ኢማሙ ቡኻሪ የዘግቦታል ሐዲሱን። ስለዚህ በጣም ወሳኝ ነው። ስለዚህ የሰው ወሬ ማዳመጥ የለብንም፣ መሰወክ የለብንም። ተጀሱስ ማለት የሰው ወሬ ማዳመጥ እየተደበቁ ይሄ በጣም ክልክል ነው። በጣም ከባድ ወንጀል ነው። ስለዚህ ልንጠነቀቅ ይገባል። የሰው ወሬ አዳመጥን አላዳመጥን የራሳችንን ብቻ እንትን ማለት አለብን እንጂ የሰው ወሬ ተደብቀን መሰወክ የለብንም። ሰው ሲያወራ ወሬያችንን እንድንሰማ ካልፈለገ ስለማ እናውቃለን እኮ አይደል? አንድ ሰው በቃ እንደዚህ ሲያወራ እኛም ሸሸት ማለት አለብን፣ ራቅ ማለት አለብን እንጂ ሄደን ጆሮአችንን ጣል አድርገን ማዳመጥ ተደብቀን ማዳመጥ የለብንም። አላህ ይጠብቀን ጆሮ ጠቢ ከመሆን። ስለዚህ ከባድ ነው። ይህን ይመስላል። በጣም ወሳኝ የሆኑ ትምህርቶች ናቸው። ሀዛ ወላሁ አዕለም። ስህተት ካለኝ እያረማችሁኝ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።